እርሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለኅዳር በዛቲ ዕለት ኮነ ሰማዕተ ቅዱስ ሰረባሞን ኤጲስቆጶስ ዘሀገረ ኒቄዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 28 በዚች ቀን የከበረ ኒቆኒዎስ ኤጲስቆጶስ ቅዱስ ሰረባሞን በሰማዕትነት አረፈ። ይህም ቅዱስ በኢየሩሳሌም አገር ከሌዊ ነገድ ለሆነ ለእስጢፋኖስ ከዘመዶቹ ውስጥ ነው። የአባቱም ስም አብርሃም ነው። እርሱ የሌዊ ልጅ የዮሴፍ ልጅ ለስምዖን ወንድም ለእስጢፋኖስ እናት ወንድሟ የሆነ ነው። በተወለደም ጊዜ በአባቱ ስም ስምዖን ብለው ጠሩት። አባቱም ሲሞን ክርስቲያን ይሆን ዘንድ ወደደ። ከእግዚአብሔርም የታዘዘ መልአክ ተገለጸለትና ወደ ኤጲስቆጶስ አባ ዮሐንስ እንዲሄድ አዘዘው። እንዳዘዘውም ሄደ። እርሱም የመድኃኒታችንን የክርስቶስን ሰው የመሆን ምስጢር ገለጠለት። ግን ዘመዶቹ የሆኑ አይሁድን ስለፈራ በኢየሩሳሌም አገር የክርስትና ጥምቀትን ሊያጠምቀው አልደፈረም። ኤጲስቆጶስም ስለ እርሱ ምን እንደሚያደርግ ሲያስብ እመቤታችን ቅድስት ድንግል ማርያም ተገልጣለት ወደ እስክንድርያ ሊቀ ጳጳሳት ቴዎናስ እንዲልከው አዘዘችው። ሰረባሞንም እየተጓዘ ሳለ ነው የእግዚአብሔር መልአክ ቀደም ብሎ በሰው አምሳል ወደ ቴዎናስ ቀርቦ ስለ ቅዱስ ሰረባሞን አስረዳው። ሰረባሞንም በደረሰ ጊዜ የእግዚአብሔርን ሕግ አስተምሮ የከበረች የክርስትና ጥምቀትን አጠመቀው። ከዚህም በኋላ ከእስክንድሪያ ከተማ ውጭ በሆነች በአባ ሳዊሮስ ገዳም ውስጥ መነኮሰ። አባ ቴዎናስም ባረፈ ጊዜ በእርሱ ፈንታ አባ ጴጥሮስ ተሾመ። ያን ጊዜ መልእክተኞችን ልኮ ይህን አባ ሰረባሞንን ወደ እርሱ አስመጥቶ በሊቀ ጵጵስናው ስራ እንዲረዳው አደረገ። ከዚህም በኋላ ኒቄዎስ ለሚባል አገር ኤጲስቆጶስነት ሾመው። ብዙዎች አብያተ ክርስቲያናትም በእርሱ ደስ አላቸው። እግዚአብሔርም በእጆቹ ድንቅ ታምራትን አደረገ። በአገሩ አቅራቢያ ሰዎች የሚያመልኳቸው የጣዖታት ቤቶች ነበሩ። ያጠፋቸውም ዘንድ እግዚአብሔርን ለመነው። በዚያንም ጊዜ ምድር አፏን ከፍታ ዋጠቻቸውና በቦታው ላይ ባሕር ሆኖ ሸፈናቸው። እግዚአብሔርም ከሀገረ ስብከቱ ጣዖታትን እንደመሰሰ ዳግመኛ አብን ወልድን መንፈስ ቅዱስን አንድ አካል የሚያደርግ የሰባሌዎስን ስድብ አስወገደ። ዲዮቅልጥያኖስም ክዶ ጣዖታትን ባመለከ ጊዜ ቅዱስ ሰረባሞን የአማልክትን አምልኮ እንደሚሽር ነገሩት። እርሱም ሰምቶ ተቆጣ። ወደ እርሱም እንዲያመጡ ታዘዘ። ሲወስዱትም ከንጉሥ መልእክተኞች ጋር እስክንድርያ ከተማ ደረሰ። ሊቀ ጳጳሳት ጴጥሮስም ወደ እርሱ መጣ። ከእርሱም ጋር ብዙ ካህናት ነበሩ። ሰላምታም ሰጡት። ፊቱ እንደ እግዚአብሔር መልአክ ፊት ብሩህ ሆኖ አዩት። ወደ ንጉሡም በደረሰ ጊዜ በተለያዩ ብዙዎች አይነት ስቃይ አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ያለ ጥፋት በጤንነት አስነሳው። ይህንንም ድንቅ ስራ አይተው ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አመኑ። ሕዝቡ ሁሉ በእርሱ ምክንያት በጌታችን እንዲያምኑ ንጉሡ ፈርቶ የእንዴናው ገዥ አርያኖስ ወዳለበት ወደ ላይኛው ግብጽ ሰደደው። በዚያ እንዲያሰቃየውና ራሱንም በሰይፍ እንዲቆርጥ። በዚያም ወቅት መኮንኑ አርያኖስ የኒቄዎስ ከተማ ወደብ አቅራቢያ በመርከብ ውስጥ ነበር። መርከቢቱም ቆመች። ከበዋትም ሊያንቀሳቅሷት አልተቻላቸውም። ቅዱሱ ሰረባሞንንም አውጥተው ለሀገሩ ደቡብ ወደሆነ ቦታ ወስደው በዚያ ራሱን በሰይፍ ቆረጡት። ምዕመናንም መጥተው ስጋውን ወስደው በክብር ገነዙትና በቤተ ክርስቲያን ውስጥ አኖሩት። ከስጋውም ድንቆች ታምራት ሆኑ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለከ ለቀዳሜ ሰማዕት ዘመዱ ወፈጻሜ ስም ሱታፌ ክበዱ ሰረባሞን ለከ አመ አላውያን ሰደዱ ሶበርእዩ ስእለ ፈጣሪ ለስነ ገጽከ በአውዱ ታሕተ እገሪከ አናብስት ሰገዱ። ሰላም እብል ስንአ ሰረባሞን ዘኤፍራታ ነጺሮሙ ጥቀ ለሊናሁ ጥብዓታ ከመይኩኑ ሰማዕተ ውስተ አውደ ግሩም ሀተታ ገደፈ አብ ጓሎ እምኒ ወለታ ወመርአትኒ ሀደገት ሀማታ። በዚችም ቀን በኢትዮጵያ ምድር በደብረ ቁንጽል ተጋድሎውን የፈጸመ አባ ሊቃኖስ አረፈ። በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም እብ ለሊቃኖስ አሐዱም ቅዱሳን ተሳቱ ለይትፈቀዱ በከተማ ርእስየ ዘልፈ አክሊለ ሕይወት ያኡዱ አጻብኢሁ ጊዜ ጸሎት አምሳለ ማኅተው ዘነዱ ወበአር ዘበትር ካይበ ዘተሰቁረ እዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 29 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከቅድስት ድንግል ማርያም ለተወለደበት ልደቱ መታሰቢያ ሆነ። ይቅርታውና ቸርነቱ ከኛ ጋር ይኑር ለዘላለሙ። በዚችም ቀን በከሃዲው ንጉሥ ዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። በዚችም ቀን ለሮሚ ሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙሩ ቀለሚንጦስ በሰማዕትነት አረፈ። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ
ከዘልፈ ለላ አነብቶ ከዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃኑ መላእክት ጓን ደናግል አድዮ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑ ውስጻን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ታምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደርብልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አማኑኤል ያደረገው ታምር ነው። ጌታ ኢየሱስ የ7 ዓመት ልጅ በነበረበት ጊዜ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ውሃ ይቀዳ ዘንድ ላከችውና በጎዳና ሲጋፋ የውሃው ገንቦ ተሰበረ። ጌታ ኢየሱስም በለበሰው ልብስ ውሃውን ይዞ ወደ እናቱ ወሰደ። በዚህም ጊዜ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፈጽማ ደነቀች። እርሷም በየጊዜው የሚያደርገውን ተአምራት እየተመለከተች በልቧ ውስጥ ትጠብቀው ነበር። ከዚያም ጌታ ኢየሱስ የ8 ዓመት ልጅ ሆነ። ዮሴፍም አናጺ ወይም ጸራቢ ቢሆንም ቀንበርና እርፍ ድግርም ከመጥረብ በስተቀር ሌላ ስራ ያውቅም ነበር። አስቀድሞ የሰራለት አንድ ሰው ድግሩ አጥሮበት ይዞ መጣ። ጌታ ኢየሱስም አባት ሆይ ያጠረውን አሳየኝ አለውና ጌታ ኢየሱስም የእጥረቱን መጠን ለክቶ ያን ያጠረ ድግር ቁመቱን ጨምሮ አስከትሎ ልክ አድርጎ አባቱን በዚህ አይነት ሰራል ዘንድ ትፈቅዳለህን አለው። ዮሴፍም ይህ ልጅ ብልህና አዋቂ መሆኑን በተመለከተ ጊዜ በከንቱ መወዘን የለበትም በማለት ይማር ዘንድ ጌታ ኢየሱስን ከመምህር ዘንድ ወሰደውና መምህርም አሌፍ ዳግመኛ ቤጣ በል አለው። ጌታ ኢየሱስም አልፋ ቤጣ ማለት ምን ማለት እንደሆነ ትርጉሙን ነገረው። ንገረኝ ብሎ መምህሩን ጠየቀው። መምህሩም ተቆጥቶ መታው። በዚያኑ ጊዜ መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄደ። ከዚያም ከዘመዶቹ ተለይቶ እንዳይወጣና ሰው እንዳይረግመውና እንዳይሞት በመፍራት ቤተሰቦቹ አስጠነቀቋቸው። ዳግመኛም ሌላ መምህር ነበርና ዮሴፍን ይህን ልጅ በህቡ ላስተምረው አለውና ጌታ ኢየሱስን ወደ ትምህርት ቤት ወሰደው። ከዚያም ጌታ ኢየሱስ መጽሐፍ ወሰደና መምህሩ ደንግጦ በመሬት እስኪወድቅ ድረስ በመንፈስ ማንበብ ጀመር። በዚያም ጊዜ ሰዎች ተሰብስበው እዚያ የተቀመጡትን እስኪያውቁ ድረስ ሁሉን ጮኸው ማድነቅ ጀመሩ። ዮሴፍም ይህን ከመጠን ያለፈ አድናቆት በሰማ ጊዜ እየሮጠ ሄደ፣ ሕፃኑን የገደሉት መስሎታልና። መምህሩም ዮሴፍን አንተስ የሰጠኸኝ ተማሪ አይደለም እርሱ መምህር ነው እንጂ አለው። ዮሴፍም ጌታ ኢየሱስን ወደ ቤቱ ይዞት ሄደ። ከዚያም በኋላ ዮሴፍ ልጁ ያዕቆብን ሳር ያጭድ ዘንድ ላከው። ጌታ ኢየሱስም ከእርሱ ጋር ሄዶ ነበር። ያዕቆብንም እጁን እባብ ነከሰው፣ እጁም ተንበልብላና እንደ ድንጋይ ደረቀች። ከዚያም ጌታ ኢየሱስ ሌላ ምንም አይነት መድኃኒት ሳያደርግ በተነከሰው እጁ ላይ ብቻ እፍ አለበትና ፈጥኖ አዳነው። እባቡም በዚያኑ ጊዜ ሞተ። ይቅርታውና ቸርነቱ በሁላችን ደርብን። የአማኑኤል ረድኤትና በረከት ጠባቂነት ከሁላችን ጋር ይሁን ለዘላለሙ አሜን። ብዙ ነቢያት፣ ብዙ ሐዋርያት፣ ብዙ ነቢያት፣ ብዙ ጻድቃን ብዙ መስዋዕት አቅርበዋል። ስለ ኃጢአት ስርየት ከበግ፣ ከፍየል፣ ከጊደር እንደገናም ደግሞ ከእህል ቁርባን ብዙ መስዋዕቶችን አቅርበዋል። የሰው ልጆች ግን መዳን አልቻሉም። የተገለጠልን መድኃኔ ዓለም የከፈለ ዋጋ ወደዚህ ዓለም መጥቶ ያደረገልን ቸርነት በህሊና ታስቦ በአንደበት ተነግሮ የሚያልቅ አይደለም። መነሻችን ቤተ ክርስቲያን ናት። መዳረሻችን መንግስተ ሰማያት ነው። በሱ መንገድም መንገዶቹ እምነት ነው፣ ወንጌል ነው፣ ጾም ነው፣ ጸሎት ነው። ከዛ በላይ ግን እምነት ነው፣ ማመን ሃይማኖት ነው። እውነተኛ የበግ በር እኔ ነኝ፣ በእኔ የሚገባ ሰው ቢኖር እሱ ይድናል አለ። ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር ካህናት፣ የተወደዳችሁ ምእመናን ምእመናት እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ለዚህ ሰዓት ቆያችሁ? አምላካችን በቸርነቱ ብዛት እድሜ ለንስሐ ሰጥቶ ከሞት ሰውሮ
በዚህ ቦታ በዚህ በተቀደሰ ስፍራ ተሰብስበን ጸጋ በረከት እንድናገኝ ስለፈቀደልን ምስጋና ለስሙ ይሁን። ለአጽንዖተ ቃል የተወሰነ የእግዚአብሔርን ቃል እንነጋገራለን። መንፈስ ቅዱስ ያስተምራል፣ ይመክራል። እኛ በፊቱ አገልጋዮቹ ነን። ጸጋ መንፈስ ቅዱስ ግን ሁላችንንም የሚያስተምረው እሱ ነው። ብፁዓን ኩሎሙ እለ ይፈርህዎ ለእግዚአብሔር ይላል። ብፁዓን ኩሎሙ እለ ይፈርህዎ ለእግዚአብሔር ወለ ያሐውሩ በፍናዊሁ። መዝሙር 128 ላይ ከቁጥር 1 ብፁዓን ኩሎሙ እለ ይፈርህዎ ለእግዚአብሔር፣ እግዚአብሔርን የሚፈሩ ሰዎች ብፁዓን ናቸው፣ ምስጉኖች ናቸው። እለ ያሐውሩ በፍናዊሁ፣ በመንገዶቹም በሱ መንገድ የሚሄዱት እነሱ የተመሰገኑ ናቸው ይላል። መቼም ሊቃውንቱ ብዙ ብለው ብዙ ይተረጉማሉ። ዛሬ አንቀጸ አባግዕ ወይም አነ ውእቱ ኖላዊ ኄር ዘበሃማን፣ ኖላዊ ኄር ዘበሃማን ይመጡ ነፍሶ ቤዛ አባጊሁ ይላል። እኔ የበጎች እረኛ ነኝ፣ እንደገናም ደግሞ እኔ የበጎች በር ነኝ። እውነተኛ የበጎች እረኛ ነፍሱን ለበጎቹ ያኖራል። እንደገናም ደግሞ እኔ የበጎች በር ነኝ፣ በእኔ በኩል የገቡ የወጡ በእኔ በኩል ይገባሉ ይወጣሉ፣ መሰማሪያም ያገኛሉ ይላል። በምሳሌ ነው ያስተማረ መድኃኔዓለም ክርስቶስ። የተወደዳችሁ ምእመናን ምእመናት፣ የበጎች እረኛ እንለዋለን መጽሐፉ ይላል። ለ5500 ዘመን የሰው ልጅ በሚያሳዝን ሁኔታ በጠላት እጅ ተይዞ ነበረ። ጠላት እንደፈለገ የሰው ልጆችን በሕይወታቸው በቁራኝነት ይዞ ሴቶች በ80 ቀናቸው ጉድጓድ እየማሱ በማሱት ጉድጓድ በቁራኝነት ይዟቸው ይቀብሯቸዋል። በ80 ቀን ይሞታሉ። ወንዶች በ40 ቀናቸው በማሱት ጉድጓድ ቀብሯቸው ይሄዳሉ ይላል። እጅግ የመከራ ዘመን፣ ዓመተ ፍዳ፣ ዓመተ ኩነኔ፣ የጨለማ የእስራት የኩነኔ የጨለማ የመከራ ዘመን ነበረ። ያ ዘመን እንዲህ በቃላት ሲገለጥ ቀላል ይመስላል። አዳም በበደለ በደል ከዛ ከክብር ወደዚህ ምድር ከወረደ በኋላ እሾህ አሜኬላ ያብቅልብ የተባለው እሾህ አሜኬላ በቆሙ እሾህ አሜኬላ አይደለም፣ መርገም ነው፣ ኃጢአት ነው፣ እርግማን ነው። ያንን እርግማን ያንን እሾህ የሆነ ኃጢአትን ሊያቃጥል ሊያጠፋ ሊነቅል ብዙ ነቢያት ብዙ ሐዋርያት ብዙ ነቢያት ብዙ ጻድቃን ብዙ መስዋዕት አቅርበዋል። ስለ ኃጢአት ስርየት ከበግ ከፍየል ከጊደር እንደገናም ደግሞ ከእህል ቁርባን ብዙ መስዋዕቶችን አቅርበዋል። የሰው ልጆች ግን መዳን አልቻሉ። የሰው ልጆች ወደ ሕይወት መግባት አልቻሉ። ስለዚህ አንድያ ልጁን ክርስቶስን ወደዚህ ዓለም ልኮ ከሞት ወደ ሕይወት ከጨለማ ወደ ብርሃን ከባርነት ወደ ነፃነት አግብርተ ዲያብሎስ አይማተ ዲያብሎስ ሲባሉ የነበሩትን
አግብርተ እግዚአብሔር አይማተ እግዚአብሔር ተብለን እንድንጠራ ስጋ መልበስ የማይገባው መለኮት ስጋ ለብሶ በኪሩቤል ላይ አድሮ የሚኖር እሱ ወደዚህ ዓለም የባሪያን መልክ ይዞ ድሃ ሆኖ ምስኪን ሆኖ ተገልጦ እኛን የዘላለም ሕይወትን ሊያወርሰን እረኛችን ተብሎ የተገለጠልን መድኃኔ ዓለም የከፈለ ዋጋ ወደዚህ ዓለም መጥቶ ያደረገልን ቸርነት በህሊና ታስቦ በአንደበት ተነግሮ የሚያልቅ አይደለም። አመስግኑት ይህን ጌታ። ያው አስቀድሞ ቅድም የጠቀስኩላችሁ ብፁዓን ኩሎም እለ ይፈርህዎ ለእግዚአብሔር ወእለ ያዕውሩ በፍናዌ የተባለው እግዚአብሔርን የሚፈሩ ሰዎች የተመሰገኑ ናቸው። ወእለ ያዕውሩ በፍናዌ ማለት በመንገዶቹ የሚሄዱት የተመሰገኑ ናቸው አለ። መንገድ ሲባል መቼም ሰው ሄዶ 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 መዳረሻ አለው። መዳረሻ አለው። መነሻችን ቤተ ክርስቲያን ናት። መዳረሻችን መንግስተ ሰማያት ነው። መነሻችን በ40 በ80 ቀን ተጠምቀን መዳረሻችን ወይም ደግሞ መንገዱ ምንድነው? ጉዞ ነው። የክርስትና ጉዞ ውጣ ውረድ ያለው ጉዞ። መቼም አንድ ሰው ከአንድ ቦታ ተነስቶ የሆነ ቦታ ለመድረስ እቅድ አውጥቶ ይነሳል። እዛ ቦታ ለመድረስ ብዙ ውጣ ውረድ አለ፣ ብዙ ነገር ያጋጥመዋል፣ ብዙ መከራ፣ ብዙ ፈተና ያጋጥመዋል። ያንን ውጣ ውረድ ሁሉ አልፎ ወደ አቀደ ቦታ ይደርሳል። ያው መነሻችን ጥምቀት ነው። መነሻችን ተዋህዶ እምነት ነው። መዳረሻችን ደግሞ መንግስተ ሰማያት ነው። ስለዚህ ብፁዓን ኩሎም እለ ይፈርህዎ ለእግዚአብሔር እግዚአብሔርን በመፍራት እንኖራለን። ወእለ ያዕውሩ በፍናዌው በመንገዶቹም የሚሄዱ አለ። መንገድ የተባለው በር የተባለው በአንቀጽ አነ ውእቱ አንቀጽ አባገ ዘበአማን ዘቦአ ብእሲ እንተምኔ ይድህን። እውነተኛ የበግ በር እኔ ነኝ፣ በእኔ የሚገባ ሰው ቢኖር እሱ ይድናል አለ። የበጎች በር እኔ ነኝ የተባለው በር መቼም መግቢያ ነው። ወደዚህ ቤተክርስቲያን ለመግባት በር ያስፈልገዋል። በር ከሌለ ቤትም የለም። ቤት ሲኖር ነው በር የሚኖረው። ስለዚህ በር የተባለው ክርስቶስ ነው። በር ሲባል የሚከፈት የሚዘጋ በር ማለት ሳይሆን ምሳሌ ነው። በርነቱ ክርስቶስ እሱን አምነን ወልደ እግዚአብሔር ብነን ወልድ ዋህድ ሰው ሆነ የተገለጥከው የእግዚአብሔር አብ የባህሪው ልጅ ብሎ ማመን ማለት ነው። በር የተባለው የእግዚአብሔር የባህሪው ልጅ ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ዓለም ከመፈጠር ዘመን ከመቆጠሩ በፊት ቅድመ ዓለም ከአብ ተወለድክ ብሎ ማመን። ከአብ ተወልዶ የአብ የባህሪ ልጅ ሆነ ተባለ። ዓለም ከተፈጠረ ዘመን ከተቆጠረ ከ5500 ዘመን በኋላ ደግሞ ከመቤታችን ከድንግል ማርያም ስጋን ለብሶ ተገለጠ። ሁለት ልደት አለው እንላለን። ቅድመ ዓለም ከአብ ተወለደ፣ አንድ ልደት፣ የመጀመሪያ ልደት። ድህረ ዓለምም ደግሞ ሁለተኛ ከመቤታችን በሰማይ እናት የለውም፣ በምድር አባት የለውም። በሰማይ ከአብ ሲወለድ ያለ እናት ተወለደ። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ እንላለን። ድህረ ዓለም 5500 ዘመን ደግሞ ከድንግል ማርያም ተወለደ ያለ አባት ብለን ሁለት ልደት አለው ብለን እናምናለን። ይህ በር የተባለው ማመናችን ነው።
ክርስቶስን በር አድርገን ወደ ውስጥ መግባት እንድንችል እሱ ሃይማኖት ሆነን፣ እሱ ሃይማኖታችን፣ እምነት የምናምነው የምናመልከው እሱን ነው። በእሱ መግባት ማለት እሱን ማመን እሱን መቀበል ማለት እግዚአብሔር አብን እግዚአብሔር መንፈስ ቅዱስን እንቀበላለን ወይም እናምናለን። እሴለሱ በአካላት ወይ ተዋህዶ በመለኮት በአካል 3 በመለኮት አንድ ተብሎ የሚታመነው የሚመለከው እሱን በወልድ በኩል አብና መንፈስ ቅዱስን እናጋኛለን። በእኔ የሚገባ ይድናል መሰማሪያም ያገኛል አለ። እኔን ያመነ አባቴን መንፈስ ቅዱስን አመነ፣ አመለከ፣ አገኘ፣ መሰማሪያም ያገኛል ማለት መንግስተ ሰማያትን ይወርሳል ማለት ነው። ስለዚህ ወእለ ያሐውሩ በፍናዌሁ በሱ መንገድም መንገዶቹ እምነት ነው፣ ወንጌል ነው፣ ጾም ነው፣ ጸሎት ነው። ከዛ በላይ ግን እምነት ነው፣ ማመን ሃይማኖት ነው። በዛ መንገድ መሄዱ ብፁዓን ናቸው አለ። እኔ የበጎች በር እኔ ነኝ፣ ከኔ በፊት የመጡ ወንበዴዎች፣ ሌቦች፣ ቀጣፊዎች ናቸው አለ። ከኔ በፊት የተባለ ዲያብሎስ ነው። ከሱ በፊት 7 ዓመት በገነት የኖረ አዳምን አስቶ ሞትን ያመጣበት ከህይወት ወደ ሞት ከገነት ወደዚህ ምድር ያመጣው ያ ቀጣፊ ሌባ የተባለው ጠላት ዲያብሎስ ነው። ሌባ ሊሰርቅ ሊያርድ ሊያጠፋ እንጂ ለሌላ ነገር አይጠፋም የተባለ ጠላት ዲያብሎስ ነው። እውነተኛ የበጎች እረኛ ግን ሃይማኖት የተባለው የሚመለከው የሚመሰገነው እሱ ወልድ ኢየሱስ ክርስቶስ ሲመጣ ግን ለኛ የዘላለም ሕይወት እንዲበዛላቸው መጣው እንዳለ የዘላለም ሕይወትን ሊያበዛልን መጥቶ የዘላለም ሕይወትንም ሰጥቶን ስጋውን በልተን ደሙን ጠጥተን ከሱ ጋር በጸጋ አድሮብን ልጆቹ ተብለን አባጋ ክርስቶስ አግብርተ እግዚአብሔር አይማት እግዚአብሔር ተብለን በስሙ እንድንጠራ እረፍትን በነፍሳችን በስጋችን እረፍት መንግስተ ሰማያትን እንድናገኝ የፈቀደልን የጠራን የመረጠን እሱ ነው። ምስጋና ለስሙ ይሁን። የተወደዳችሁ ምእመናን ምእመናት፣ እውነት እግዚአብሔር ቸርነቱ በአንደበት ተነግሮ የሚያልቅ አይደለም። ዛሬ ኖላዊ ዘበአማን ብለን እረኛችን ብለን ቤተክርስቲያኒቱ ተዋህዶ ኦርቶዶክስ መታሰቢያውን በእንዲህ ሁኔታ ከሌሊቱ ማህሌቱ፣ መዝሙሩ፣ ቅዳሴው አሁን ደግሞ ምስጋናውን ደግሞ የሱን ወንጌሉን ስንማማርበት ያረፈርነው የሱን አባትነት የሱን ጥባቆት የሱን አባትነቱና መምህርነቱን የምናስታውስበት ዕለት ነው። ስለዚህ ምእመናት ይህ እንደዚህ የወደደንን አምላካችንን ከልባችን ወደን እሱን ብቻ እያመለክ ለሱ ብቻ እየኖር እሱን ብቻ እያስደሰትን በዚህ በምንኖረው መቼም ተጓዦች ነን፣ መንገደኞች ነን። መንገዳችን ሩቅ ነው፣ ያውም የእግዚአብሔር መንግስት ነው። በዚህ ዓለም ስንኖር ለስጋችን ለኑሯችን እንወጣለን፣ እንወርዳለን፣ እንደክማለን። ሳናስብ ግን አንድ ቀን ወደሱ ደግሞ ተጠርተን ስንሄድ ባዶ እጃችን እንዳንሆን፣ ያለ ስንቅ ያለ መጎስ ያለ ጸጋ በፊቱ እንዳንቆም ዕለት ዕለት ለነፍሳችንም እያሰብን እረኛችንን እያመለክንና ውለታውን እያስታወስ ከልባችን እያመለክነው ከሱ ጋር እንድንኖር ቅዱስ ፈቃዱ ይሁንልን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን፣
ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን